ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። ወቅታዊና ፈጣን መረጃዎችን እንዲደርሷችሁ ቻናላችን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። ከሽምቅ ወደ መደበኛ ውጊያ ያደገው የፋኖ ኃይሎች የውጊያ አቅም በዘመቻ አባናደው 13ኛ ቀን ውለው በአይነቱ ልዩ የሆነ ድል ተመዝግቦበታል። የፋኖ ኃይሎች ወልዲያ ከተማ አፍንጫ ስር የብልጽግና አመራሮችን በአርፒጂ ደምስሰዋል። ይህን የዕለቱ መነጋገሪያ የግንባር መረጃ በቀዳሚው ዜናችን ይዘነዋል። ኮሎኔሉ ፋኖ ሽሽት አያዋጣም አንድነት ነው የሚያዋጣው ሲሉ የትግል ጥሪ አቅርበዋል። ለመሆኑ ኮሎኔሉ ሽሽት አያዋጣም ያሉት ማንን ነው? ማን ከማን ነው እየሸሸ ያለው የሚለውንና በህዝብ መድረክ ያስተላለፏቸውን ሌሎች ወሳኝ የትግል ጥሪዎችን በዝርዝር ተመልክተነዋል። የባህር በር የማግኘት ጉዳይ አስተማማኝ ደረጃ ላይ ደርሷል። ይህንን ያሉት ፕሬዝዳንት ታዬ አጽቀሥላሴ ናቸው። ፕሬዝዳንቱ ይህንን መልእክት በብልጽግና ፓርላማ በሚያስተላልፉበት ሰዓት ኢትዮጵያና ኤርትራ በድንበር በኩል ከፍተኛ ወታደራዊ እንቅስቃሴ እያደረጉ ይገኛል። በዜና ትንታኔያችን ቃኝተነዋል። በሌላ በኩል የአስመራው መንግስት ወደ ነጩ ቤተመንግስት የጀመረው ጉዞ ፈተና ገጥሞታል። በጉዳዩ ላይ የኤርትራ ዲፕሎማቶች ከፍተኛ ቁጣ እያሰሙ ይገኛል። ይህንንም በአፍሪካ ቀንድ ዜና ትንታኔያችን ይዘነዋል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን ወደ ዝርዝር መረጃዎቹ እናመራለን። ፋኖ በአርፒጂ ጥቃት የብልጽግና አመራሮችን መምታቱን አስታወቀ። 13ኛ ቀኑን ባስቆጠረው ዘመቻ አርበኛ አደማሊ አባናደው ከተመዘገቡ የዕለቱ ወርቃማ ድሎች አንዱ የሆነው የፋኖን ሜካናይዝድ የውጊያ አቅም ያሳየ ሆኗል። በዛሬው ዕለት መስከረም 26 አፋብሃ ምኒልክ ዕዝ በቃኝ ኃይሎች በኩል ትርጉም ያለው ወታደራዊ ድል አስመዝግበዋል። የግንባር መረጃው እንደሚያሳየው ወልዲያ ሐራ መገንጠያ ጉምሩክ ኬላ ላይ አንድ ፓትሮል የብልጽግና ካድሬ እስከ አጃቢዎቻቸው በአርፒጂ ከባድ መሳሪያ መደምሰሳቸውን ነው። አሳምነው ክፍለ ጦር ሁለተኛ ሻለቃ ቃኝ ዛሬ አዳራቸውን ሐራ አድርገው ረፋድ ላይ ወደ ወልዲያ ይጓዙ የነበሩ የሰሜን ወሎና ወልዲያ ከተማ የተለያዩ የጸጥታና የፖለቲካ አመራሮች መካከል አንዱን ፓትሮል ሙሉ በሙሉ በአርፒጂ የጦር መሳሪያ በመምታት ስኬታማ ጥቃት መፈጸሙን የእዙ የግንባር መረጃ ያሳያል። በጥቃቱም 100 አለቃ አመራርን ጨምሮ 3ቱ ወዲያው ሲሞቱ የጉባ ላፍቶ ወረዳ ፖሊስ አዛዥ ኮማንደር ዝናቤ ያከለን ጨምሮ 5ቱ ከባድ ቁስለኛ ሆነዋል። በአሁኑ ሰዓት በወልዲያ ስፔሻላይዝድ ሆስፒታል ጥብቅ የሕክምና ክትትል እየተደረገላቸው እንደሚገኝ የግንባር መረጃው ጠቁመዋል። ጥቃቱ የተፈጸመው የብልጽግና አመራሮች ወልዲያ ከተማ ማደር ስለማይችሉ ሐራ ከተማ አድረው ማለዳ ወደ ወልዲያ ከተማ እየተጓዙ ባሉበት ሰዓት ሲሆን የጥቃት የፋኖን የሜካናይዝድ የውጊያ አቅም በተለይ ሞተረኛ ተዋጊነቱን ያሳየነው ተብሎለታል። ወልዲያ ከተማን በሶስቱ በሯ ከበባ የፈጸመው ፋኖ የብልጽግና አመራር ወልዲያ ወጥቶ መግባት የማይችልበትን እውነታ ፈጥረዋል። መረጃዎችን መሰረት ያደረጉ የማጥቃት ስልቶችን የመረጠው ፋኖ በቀጣይም ባንዳና ሀገር አፍራሽ ላይ የተጠናከረ ልዩ ማጥቃት እንደሚቀጥል የእዙ ህዝብ ግንኙነት መምሪያ አስታውቋል። ይህ በእንዲህ እንዳለ በዘመቻ አርበኛ አደማሊ አባናደው ሙጃ ግንባር የተማረከው የጊዳን ወረዳ ፖሊስ አዛዥ ኢንስፔክተር አበራ አንዳርጌ ለማናድነው ስርዓት ትርጉም አልባ ሞት ይበቃናል ሲል መልእክቱን አስተላልፏል። ኢንስፔክተር አበራ አንዳርጌ ይባላል። የጊዳን ወረዳ ፖሊስ አዛዥ ነኝ። ማለት የምፈልገው ምናልባት አሁን የትግል 2 ዓመት እየሆነው ነው። እኛ እንኳን እዚህ ከመጣሁ እኔ ራሴ ወደዚህ ቦታ በምድብ እንኳን በዝውውር የመጣሁት 2 ዓመት እያለፈኝ አሁን ወደ 3ኛ ዓመት እየገባሁ ነው። በዚህ መካከል አንድም የሚል ነገር እስካሁን ከትግሉ አኳያ ያየሁት አንድም ነገር የለም። ምንድነው እርስ በርሳችን ከመባላላት ውጭ እርስ በርሳችን ከመገዳደል ውጭ አንድም ያተረፍነው ነገር የለም። ሁሉም ማለት ያለ ሁላችንም አሁን እዚህ ያለ ሚኒሻ ፖሊስ የሀገር መከላከያ ሰራዊት ራሱን የቻለ ጉዳይ ነው። እዚህ ያለ ፖሊስና እዚህ ያለ ሚኒሻ ግን ፋኖም ሆነ እዚሁ ተወልደን እዚሁ እየተበላላን ያለንበት ሁኔታ ስለሆነ ይሄን ጉዳይ ሁሉም በውል ሊያየው የሚችለው እኔ መልእክት የማስተላለፍ የምፈልገው እያንዳንዱ ወረዳ አዛዥ ፖሊስ አዛዥ አለ፣ ሚሊሻ ጽፈት ቤት አዛዥ አለ፣ ሰላምና ደህንነት አለ። ከዚህ ከተወላገደ ፖለቲካ መውጣት አለበት ከውሸት በቃ።
የጊዳን ወረዳ ፖሊስ አዛዥ ኢንስፔክተር አበራ እንዳርጌ ለአድማ ብተና ለሚሊሻና ለመደበኛ ፖሊስ አባላት የብልጽግና ስርዓት መዳን የማይችል በመሆኑ በከንቱ ህይወታችሁ አይለፍ፣ ይልቁንም የፋኖ ወንድሞቻችሁን ተቀላቀሉ በማለት መልእክቱን አስተላልፈዋል። በተጨማሪም ሌሎች ምርኮኛ የሚሊሻ አመራር አባላትም ምርኮና ሞት በእኛ ይብቃ ሲሉ መልእክታቸውን አስተላልፈዋል። ኮሎኔሉ ፋኖ ሽሽት አያዋጣም፣ አንድነት ነው የሚያዋጣው ሲሉ የትግል ጥሪ አቀረቡ። የአማራ ፋኖ ህዝባዊ ድርጅት ወታደራዊ አዛዥና የአማራ ፋኖ በወሎ ቤት አማራ ጠቅላይ ግዛት እዝ ዋና አዛዥ የሆኑት ኮሎኔል ፋንታው ሙሃባው ነፃ በወጡ ቀጠናዎች ከህዝብ ጋር ውይይት በማድረግ ላይ ናቸው። ኮሎኔሉ ከሰሞኑ ነፃ በወጣቸው ደገር ከተማ ተገኝተው በርካታ ህዝብ የተገኘበትን መድረክ የመሩ ሲሆን ከመድረኩም ሽሽት አያዋጣም፣ አንድነት ነው የሚያዋጣው ብለዋል። በተለይም በቀጠናው ከሁለቱም አደረጃጀቶች ውጭ ያሉ በፋኖ ስም የሚንቀሳቀሱ ኃይሎች እኛ ስንመጣ ሸሽተው ጠላት ሲመጣም ሸሽተው መሆን የለበትም፣ አንድ ላይ ሆነን ልንታገል ይገባል ሲሉ መልእክታቸውን አስተላልፈዋል። ይህም ህዝባዊ መድረክ ያዘጋጀነው ህዝብ የምንታገልለትን ዓላማ እንዲረዳው ነው በማለት የመድረኩን ዓላማ አስረድተዋል። ለምንድን ነው ፋኖ ትግል እያካሄደ ያለ የሚለውን ነገር ህዝባችን እንዲያውቅ እንፈልጋለን። ማወቁ ነው የመጀመሪያው ነገር። ስለዚህ ህዝባችን ደግሞ ይሄን ካወቀ ማንኛውንም ዋጋ ለመክፈል ህዝባችን ዝግጁ ይሆናል ማለት ነው። ህዝቡ ይደራጃል፣ ይታገላል፣ ያታገላል። መታገል ማለት ግድ እንደኛ መሳሪያ ይዞ ጫካ መግባት ብቻም አይደለም። በቤቱም ንግዱንም ግብርናውንም እየሰራ መታገልም ማታገልም ስለሚቻል ስለዚህ በዚህ ላይ ህዝባችን ከጎናችን እንዲቆምና ዓላማችንን እንዲረዳ ዓላማውን ተረድቶ ከጎናችን እንዲቆም እንዲታገል እንዲያታገል ማድረግ ነው። በረቀቀ ወታደራዊ አመራርና ስልጣናቸው የሚታወቁት ኮሎኔል ፋንታው ሙሃባ እኛ ስራ ላይ ነን፣ የአማራ ህዝብ ደግሞ ትግሉን የመጠበቅ አደራውን እስከ መጨረሻው ድረስ ሊወጣ ይገባል ሲሉ ጥሪ አቅርበዋል። ወታደራዊ መኮንኑ ሰራዊቱ የሚገኝበትን ይዞታ ለመገምገም የመስክ ጉብኝት ላይ በሚገኙበት በዚህ ወቅት ባስተላለፉት መልእክት የአማራን ህዝብ ከገባበት የህልውና አደጋ የመታደግ ተልዕኮ ይዛችሁ ወደ ትግሉ ሜዳ የተቀላቀላችሁ ታጋዮች በትግሉ ጸንታችሁ ቁሙ ሲሉ መልእክታቸውን አስተላልፈዋል። በመልእክታቸው ከአደረጃጀት ውጭ ያሉ ፋኖዎች አንድ ላይ ሆነን እንድንታገል ሁሉም የበኩሉን ኃላፊነት ሊወጣ ይገባል ሲሉ ጥሪያቸውን አቅርበዋል። እኛው በዚህ አካባቢ በርካታ ልጆች አሉ በፋኖ የተደራጁ። እነዚህ ልጆች የኛ ወንድሞች ናቸው፣ የእናንተ ወንድሞችም ናቸው፣ ልጆችም ናቸው፣ የሁላችንም ልጆች ናቸው፣ ወንድሞች ናቸው። ስለዚህ እኛም ስንመጣ ሽሽት፣ ጠላትም ሲመጣ ሽሽት፣ ይሄ አያዋጣም። አንድ ላይ ሆነን ለምንድን ነው ማንታገለው? አንድ ላይ ሆነን ነው መታገል ያለብን። አንድነት ኃይል ነው፣ ጉልበት ነው። የማድረግም የማስተረግም አቅም ይኖራል። አንድነት ሲኖረን ነው ጠላታችንን ማንበርከክ የምንችለው። አንድነት የሁሉም ኃላፊነት ነው ያሉት ኮሎኔል ፋንታው ሙሃባው የፋኖ አንድነት እንዲመጣ ህዝቡ በጎ ግፊትና ጫና ማድረግ እንዳለበትም አሳስበዋል። ኮሎኔሉ አክለው የአማራ ልጆች በደማቸው ታሪክ እየጻፉ ያለበት ወሳኝ ጊዜ ላይ የምንገኝ በመሆኑ የዚህ ታሪክ ባለቤቶች መሆን እጅግ ያኮራል ብለዋል። ጽናት የትግል መመሪያችን ነው ያሉት ኮሎኔል ፋንታው ሙሃባ የትግል ዓላማ ያለው ሰራዊት መገንባታችንን እንቀጥላለን። ለዚህ ደግሞ ህዝባችን የትግላችን መሰረት ሆኖ አብሮን እንደሚዘልቅ አንጠራጠርም ብለዋል። የሰራዊት ግንባታችን የሚሞትለትን የትግል ዓላማ ጠንቅቆ የሚያውቅ እንዲሆን በልዩ ትኩረት መስራት ወታደራዊ መርሃችን ነው ያሉት ኮሎኔል ፋንታው ሙሃባ ጦር ከፈታው ወሬ ፈታው የሚለው አባባል በእኛ ላይ አይሰራም ሲሉ አስረድተዋል። ሁሉም ታጋይ ስራ ላይ ነው ያሉት ኮሎኔል ፋንታው ሙሃባ በወሬ በሐሰት ፕሮፓጋንዳ መሬት ላይ ያለን እውነታ መቀየር አይቻልም ብለዋል። በሞት አፋፍ ላይ የሚገኘው የብልጽግና ቡድን በሙስሊሙ መስዋዕትነት ስልጣኑን ለማቆየት ረጅም ርቀት እየሄደ ነው ሲል ፋኖ ዶክተር አቦክር ሰይድ ተናገረ። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ጤና መምሪያ ኃላፊ የሆነው ፋኖ ዶክተር አቦክር ሰይድ ጸረ አማራው የብልጽግና ቡድን ከመካነ ሰላሙ ጉዳይ ጋር በተያያዘ የሃይማኖት ግጭት ለመፍጠር የመዘዘውን ካርድ አስመልክቶ መልእክት አስተላልፈዋል። ዶክተር አቦክር ወለጋ ላይ ነፍሳቸውን ለማዳን መስጂድ ውስጥ የተጠለሉ የአማራ ተወላጅ የሆኑ በ10 ሺዎች የሚቆጠሩ ሴትና ህፃናት ሙስሊሞች በተለያየ ጊዜ በአሰቃቂ ሁኔታ ሲጨፈጨፉና በጅምላ ሲቀበሩ ይህ ጩኸት ሰሚ አልነበረውም ሲል በአማራ ሙስሊሞች ላይ የተፈጸመውን ግፍ አስታውሰዋል።
ፋኖ ዶክተር አቦክር አክሎም የዚህ ሁሉ ጭፍጨፋ ስውር ስፖንሰር አገዛዙ መሆኑ እየታወቀ የሰሞኑ የመካነ ሰላሙ ከንጹሃኖች መገደል ባሻገር ከጀርባው የዚህን ጸረ ህዝብ አገዛዝ ስርዓት አንዳች ፖለቲካዊ አጀንዳ የተሸከመ ነው ሲል መልእክቱን አስተላልፈዋል። ፋኖ እንደ ነውረኛው የብልጽግና ስርዓት ኢፍታዊ የሆኑ ድርጊቶችን በማን አለብኝነት የሚፈጽም ቢሆንና በእስልምና ላይ ጭቆና ቢያደርግ ኑሮ የመጀመሪያው ጸብ ከኔ ጋር ነበር የሚሆነው ያለው ፋኖ ዶክተር አቦክር ሰይድ ፋኖ ሆኖ የዘመተበትን አማራዊ የትግል ምክንያት አስረድተዋል። ይህ ነውረኛ የብልጽግና አገዛዝ በሞት አፋፍ ላይ ይገኛል ያለው ፋኖ ዶክተር አቦክር በሙስሊም መስዋዕትነት ስልጣኑን ለማቆየት በርካታ ሴራዎችን እያሴረ በመሆኑ ህዝበ ሙስሊሙ ጥንቃቄ ሊያደርግ ይገባል ብለዋል። ዶክተር አቦክር አክሎም እስልምና አራት አይና ሆነን እንድናስብ የሚያስተምር የህይወት መንገድ ነው ያለ ሲሆን ቁርአን አንድ ወሬ በሰማን ጊዜ በችኮላ ወደ ውሳኔ ሄደን እንዳንጸጸት ወደ ሶስተኛ ወገን ወሬውን ከማስተላለፋችን በፊት ቆመን እንድናስብ የሚመክር ያላህ ቃል ነው በሚል በተሳሳተ መረጃ ህዝበ ሙስሊሙ እንዳይደናገር ጥብቅ መልእክት አስተላልፈዋል። ፋኖ ዶክተር አቦክር ሰይድ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ጤና መምሪያ ኃላፊ ሲሆን የህልውና ትግሉ ሲጀመር ጀምሮ የትጥቅ ትግሉን የተቀላቀለ የመጀመሪያው የህክምና ዶክተር ፋኖ ነው። በህክምናው ዘርፍም ቁስለኞችን ከማከም ባለፈ ነፃ በወጡ ቀጠናዎች ለህብረተሰቡ የህክምና አገልግሎት በመስጠት እንዲሁም ድንገተኛ የህክምና እርዳታ የሚሰጡ የፋኖ ባለሙያዎችን በማሰልጠን የህልውና ትግሉን ተቋማዊ እንዲሆን በማድረግ ጉልህ አስተዋጽኦ በመወጣት ላይ ያለ የቁርጥ ቀን የአማራ ልጅ ነው። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። የዛሬ መስከረም 26 የምሽት መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። ፕሬዝዳንት ታዬ የባህር በር የማግኘት ጉዳይ አስተማማኝ ደረጃ ላይ ደርሷል አሉ። ፕሬዝዳንቱ ይህንን ያሉት ኢትዮጵያና ኤርትራ በድንበር በኩል ከፍተኛ ወታደራዊ እንቅስቃሴ እያደረጉ ባሉበት ወቅት ነው። የብልጽግና ሁለት ምክር ቤቶች 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ፕሬዝዳንት ታዬ አጽቀሥላሴ ባደረጉት ንግግር ተከፍተዋል። ታዬ ከጠቅላይ ሚኒስትር ጽሕፈት ቤት ተጽፎ የተሰጣቸውን እቅድ ባቀረቡበት በዛሬው ንግግራቸው የባህር በር የማግኘት ጉዳይ አስተማማኝ ደረጃ ላይ ደርሷል ሲሉ ተሰምተዋል። ታዬ የባህር በር የማግኘት ጉዳይ አስተማማኝ ደረጃ ደርሷል ያሉት የአስመራውን መንግስት በኃይል በመጣድ ይሁን አሊያም በድርድር መልኩ በየትኛውም አማራጭ እንደሆነ ግልጽ አላደረጉም። ከዚህ ቀደምም አብይ አህመድ የባህር በር ጉዳይ አስተማማኝ ደረጃ ደርሷል ሲሉ የተሰሙ ቢሆንም የብልጽግናው ባለስልጣናት በጉዳዩ ላይ የሚሰጡት ማብራሪያ በኤርትራ በኩል ከሚሰሙ ድምጾች እጅግ የራቀ ሆኖ ታይቷል። ታዬ በዛሬው የምክር ቤት ንግግራቸው አስተማማኝና ዘላቂ ያለው የባህር በር የማግኘት ጉዳይ በዓለም አቀፍ ደረጃ ቅቡልነቱ ጨምሯል ሲሉ ቢሰሙም የሀገርን ሉዓላዊነትና የግዛት አንድነት አደጋ ላይ የሚጥሉ የአመጽ ንግግሮችና ወታደራዊ ዛቻዎችን በተከታታይ በማሰማት ላይ ያሉት የብልጽግናው ባለስልጣናት ምን አይነት ዓለም አቀፍ ተቀባይነት እንዳገኙ ግልጽ አላደረጉም። ከሁለት ሳምንት በፊት የአሜሪካ ከፍተኛ አማካሪ ማሳድ ቦሎስ በአዲስ አበባ ተገኝተው ጉዳዩን እንዳሳሰባቸው መግለጻቸው፣ የእንግሊዙ ምክትል ጠቅላይ ሚኒስትር ዴቪድ ላሚ በበኩላቸው የብልጽግናው አገዛዝ በቀይ ባህር ጉዳይ ከተሳሳተ ስሌት ሊታቀብ ይገባል ማለታቸውም ይታወሳል። የዛሬው የታዬ አጽቀሥላሴ ንግግር የብልጽግናው አገዛዝ ከግድቡ ወደ ወደቡ የሚለውን ፕሮፓጋንዳ የተከተለ ሆኖ ታይቷል ያሉት የፖለቲካ ታዛቢዎች ሀገራት በድርድርና በሰላማዊ መንገድ ለንግድ የሚሆን የባህር አክሰስ ማግኘት አለባቸው የሚለውን የዓለም አቀፍ ማህበረሰብ የድጋፍ ዕድል ብልጽግና በተከታታይ ወታደራዊ ዛቻዎቹ እንዳመከነው አስታውሰዋል። የዛሬው የታዬ ንግግርም ያልተጨበጠ ተስፋና የበዛ ፕሮፓጋንዳ ላይ የተመሰረተ ብለውታል። የጉዳዩ ተከታታዮች እንደሚሉት አብይ አህመድ በወደብ ማግኘት ስም በኤርትራ ላይ የሚከተሉት የውጭ ፖሊሲ በጦርነት ላይ የተመረኮዘ መስለዋል። የሰላምና የድርድር አማራጭ በኤርትራ መንግስት ቢኖር እንኳን አብይ ፍላጎት አይኖራቸውም የሚሉት የፖለቲካ ታዛቢዎች፣ ምክንያቱም የአብይ የወደብ ማግኘት መንገድ የዓለም አቀፍ ሕግን ማዕከል ያላደረገና ሕጉንም በውል ያላጤነ በፖሊሲና በተጠና ስትራቴጂክ ያልተቃኘ ሆኖ ስለሚታይ ነው ብለዋል። በዚህ አግባብ ኢትዮጵያ ወደብ እንድታገኝ የዓለም አቀፍ ማህበረሰብ ይደግፈኛል የሚለው የአብይ አገዛዝ መከራከሪያ የተሳሳተ ይሆናል ሲሉ መልእክታቸውን አጋርተዋል። ይልቅ አብይና መንግስታቸው ወቅቱን ያልጠበቀ የወደብ አጀንዳ ያነሱት አንድም ከገጠማቸው ህዝባዊ የቅቡልነት ቀውስ ለማገገም አንድም በዘንድሮ ዓመት መጨረሻ ይካሄዳል ለተባለው ምርጫ የብልጽግና ፓርቲ ድጋፍ ለማሰባሰብና በአማራ ህዝብ ላይ የከፈተውን ጦርነት አይን በመጋረድ ለቀጣይ ስልጣን ለማመቻቸት ያለመ ነው ብለዋል። የዛሬው ፕሬዝዳንት ታዬ አጽቀሥላሴ በነጭ ውሸቶች የተሞላው ሪፖርትና የ2018 የስራ ዕቅድም የዚሁ የፕሮፓጋንዳውና የምርጫ ቅስቀሳው አካል እንደሆነ ገልጸዋል።
በመጨረሻም የአስመራው መንግስትና የነጩ ቤተ መንግስት ፍጥጫ ቀጥሏል። የአስመራው መንግስት ወደ ነጩ ቤተ መንግስት የጀመረው ጉዞ ፈተና ገጥሞታል። ከባድሜው ጦርነት በኋላ ከ3 አስርት ዓመታት ወዲህ በአስመራው መንግስት በኩል የታየው የዲፕሎማሲ ተስፋ ወደ ስጋት ተቀይሯል። በጉዳዩ ላይ የኤርትራ ዲፕሎማቶች ከፍተኛ ቁጣ እያሰሙ ይገኛሉ። በተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም የአሜሪካና የኤርትራ ግንኙነት በንድፍ ደረጃ የተበላሸ ነው ሲሉ የገለጹበት አውድ የአስመራው መንግስት በነጩ ቤተ መንግስት የያዘው ተስፋ ለመደብዘዝ አመላካች ሆኗል። በተመድ የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም የአሜሪካና የኤርትራ ግንኙነት በንድፍ ደረጃ የተበላሸው ባለመግባባት ሳይሆን ሆን ተብሎ ነው ሲሉ ተችተዋል። አምባሳደሯ ትችታቸውን የገለጹት በኤክስ ገጻቸው ነው። በብልጽግናው አገዛዝ በኩል የመወረር ስጋት የገጠማቸው የኤርትራ ባለስልጣናት የአሜሪካ የትራምፕ አስተዳደርንም የዚሁ የብልጽግና ወረራ ዓላማ ደጋፊ አድርገው ወደ መተንተን ደረጃ አድገዋል። አምባሳደሯ የስጋት ትንተናቸውን ሲቀጥሉ እንዲህ ይላሉ። አሜሪካ በጥንቃቄ የውጭ ፖሊሲ ስትዘጋጅ የሐሰት ትርክቶችንም በመጨመር ነው። በዚህም የኤርትራ ሉዓላዊነትና እድገትን በስልታዊ መንገድ የሚጎዳ የጂኦፖለቲካ ስሌትን ፈጽማ ታስፈጽማለች ሲሉ በይዘቱ የጠነከረ ክስ አቅርበዋል። አምባሳደሯ ክሱን ሲያስከትሉ የኤርትራ ነፃ የፖለቲካና የኢኮኖሚ አቋም በአሜሪካ ኢትዮጵያ ላይ ማዕከል ካደረገው ስትራቴጂ ጋር ፈጽሞ አይጣጣምም ነበር። እውነታው ግን ተከታታይ የብልጽግና አገዛዝ ይህን የአሜሪካን መንገድ ለመበዝበዝ ፈጥነው ተጠቅመውበታል ብለዋል። የአሜሪካ ፖሊሲ አውጪዎች ኤርትራን ማግለልና ማዳከም በሆነ መንገድ የኢትዮጵያን ቀጠናዊ ደረጃ ከፍ እንደሚያደርግና በአፍሪካ ቀንድ ላይ የምዕራባውያን ተጽዕኖን እንደሚያስጠብቅ ያምኑ ነበር ያሉት አምባሳደሯ የዚሁ ክስ አካል የሆነው መልእክታቸው እንዲህ ይቀጥላል። በ2009 ተመድ የጣለው ህገወጥ ማዕቀብና በ2012 በኤርትራ ላይ የወጣው ልዩ ዘጋቢ በፖለቲካ ሴራ የተቀነባበረ ውሳኔ ነበር። ሁለቱም በአሜሪካ ባለስልጣናት የተነደፉት ኢትዮጵያን ለማስደሰት የኤርትራን ኢኮኖሚ ደግሞ አንቆ ለመግደል ነው። ይህም ኤርትራ በኢትዮጵያ ፍላጎት ሁሉ ታዛዥ እንድትሆን ለማድረግ ያለሙ ነበሩ ብለዋል። ሀገራቸው ኤርትራም ለሩብ ዓመታት ያክል በፖለቲካዊ ጉዳዮች ላይ እንደገጠማት አምባሳደር በማስታወስ ክሳቸውን አጠናክረዋል። ጉዳዩን ከሰብአዊ መብት ጉዳዮች አኳያ አነጻጽረው ሲተነትኑም የሰብአዊ መብት ጉዳይ በእውነተኛ የሰብአዊ መብቶች ላይ የተመሰረተ ሳይሆን በጂኦፖለቲካል ስሌት የተወለደ ለእውነት ወይም ለፍትህ መጠቀሚያ ከመሆን ይልቅ የግፊት መሳሪያ ሆኖ አገልግሏል ብለዋል። ኤርትራ ላይ ከባድ የሰብአዊ መብት ጥሰቶችን የተመለከቱ አሳሳቢ ሪፖርቶች በቀረቡባት ወቅት የተመድ የሰብአዊ መብቶች ቢሮ በኢትዮጵያ ያለውን ጉዳይ ችላ ብሎ ነበር። በአማራና በኦሮሚያ እንዲሁም በተለያዩ የኢትዮጵያ ክፍሎች የዘር ማጥፋት ዓላማ ያለው ጦርነትና ግጭት እየተካሄደ ባለበት በዚህ ወቅት የኤርትራ መንግስት ከብልጽግናው አገዛዝ የከፋ አድርጎ ማቅረብ አድሏዊነት ነው ብለዋል። እንዲህ አይነቱ አካሄድ አድሏዊና የመራጭነት መርህን ሳይሆን ስልጣንን ሲያገለግል ቢቆይም የኤርትራ መንግስት ይህንን ተቃዋሚ አድሎን በመታገል በተቀነባበረ የስም ማጥፋትና እጅ የመጠምዘዝ ፕሮጀክት ጸንቶ መቆሙ የጽናት ተምሳሌትነት ማሳያ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። አምባሳደሯ የትራምፕ አሜሪካ ለአፍሪካ ቀንድ ሰላምና ልማት ተቆርቋሪነቱን የገለጸበት እያንዳንዱ እርምጃ ወደ ብልጽግናው አገዛዝ እያደላ መጥቷል ሲሉም ወቅሰዋል። አክለው አሜሪካ የዓለም አቀፍ ህግጋትንና የተመድ ቻርተር ከማስከበር ይልቅ የብልጽግናው አገዛዝን የሰብአዊ ወንጀል ተጠያቂ ላለማድረግ ተረባርበዋል ብለዋል። በመጨረሻም አምባሳደሯ አሜሪካና አጋሮቿ የራሳቸውን ውሳኔ ያስከተለውን መዘዝ የሚጋፈጡበት ጊዜ ደርሰዋል። በአፍሪካ ቀንድ መረጋጋት የሚመነጨውም ከተጠያቂነትና ኤርትራን ጨምሮ የሁሉም ሀገራት ሉዓላዊነት ከማክበር ነው ብለዋል። ክቡራትና ክቡራን ቤተሰቦቻችን የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር